አላህዬ ካለብኝ ጭንቀት ገላግለኝ፣ ፈረጃህን ቅርብ አድርግልኝ። በጣም ጨንቆኛል፣ ማዋየውም ጠፍቶብኝ። ያ ረቢ ያ ረሕማን የዩሱፍ ዓለይሂ ሰላምን ከወንድሞቹ ነጃ እንዳወጣኸው ወንድሜን ነጃ አውጣልኝ። ካለንበት ጭንቀት ቤተሰቡ ሁላ ነጃ አውጣልን ያ ረብ። እርግጥ አንተ ያልከው ነው የሚሆነው ያ ረብ። ለወንድሜ የተሻለውን ነገር ወፍቅልኝ። ጨንቆናል፣ ቤተሰቡ በሙሉ በጣም ተጨንቋል። አላህዬ ከጭንቀት ሁሉ የገላገላቸው እህቶች። ጭንቀት በጣም ከባድ ነው። የምታወሩት ይጠፋባችኋል። ህይወት ብቻ ከባድ ነው። ለአላህ ብቻ መናገር። መፍትሄው ካላህ ነው። እርግጥ ሰውም ስበብ ነው፣ ግን በአሁኑ ሰዓት ሁሉም ሰው ያለበት ዙር ላይ ነው። ሁሉም የራሱ በየቤቱ ስቃይና መከራ የሚያስተናግድ ነው። በሰላም ተኝቶ የሚያድር የለም በአሁኑ ሰዓትና አላህዬ ሁላችንም ፈርጀን፣ የተጨነቀውን በሙሉ ሀጃ ያለበትን በሙሉ አላህዬ ፈርጀን። አንተ በረህመትህ ለእኛ የሚጠቅመንን ነገር ታውቃለህና ያ ረብ ፈረጃውን ቅርብ አድርግልን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦች ሁላችሁም በዱአችሁ እንዳትረሱኝ። በጣም ችግር ላይ ጭንቀት ላይ ነው ያለው። አላህ ካለሽበት ጭንቀት አላህ ይፈርጅሽ እያላችሁ ሁላችሁም ዱአ አድርጉልኝ። ጭንቀቴን ይሄ ነው ልላችሁ አልችልም፣ እናንተም እንድትጨነቁ አልፈልግም። ግን በዱአችሁ ይህን ያህል ከነገርኳችሁ ሁላችሁም አላህ ይፈርጅሽ ብላችሁ ዱአ አድርጉልኝ። በጣም ጨንቆኛል ከምላችሁ በበላይ እና ከዚህ ጭንቀት እንዲገላግለን እኔንም ቤተሰቦችንም አላህ ከዚህ ስቃይ መከራ በእያንዳንዷ ሴኮንድ የምናሳልፋትን ሰቆቃን አላህ እንዲፈርጀን በዱአችሁ አትርሱኝ እላለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሁላችሁም በዱአ አትርሱኝ። የማንኛችሁ ዱአ መቅቡል እንደምትሆን አይታወቅም። አላህ ስብሓን ወተዓላ ካለው ውጭ ምንም እንደማይሆን አውቃለሁ። ግን በዱአ ብዙ ነገሮች ደግሞ እንደሚቀየሩ አውቃለሁ። አላህዬ መልካም ነገሩን እንዲያሳየን፣ መልካም ነገሩን እንድንሰማ እንዲሆንልን ሁላችሁም ዱአ አድርጉ። ሸር ላይክ እያደረጋችሁ ሁላችሁም በዱአችሁ አትርሱ ለማለት ያለው የገባሁት ማለት ነው፣ ለመተንፈስ ብዬ እንጂ በአሁኑ ሰዓት በዚህ ውስጥ የሚገባበት ነገር የለም። ማስረዳትም መናገርም ያለብን ለአላህ ነው። እርግጥ ግን ሰው አይደለ ወይ? አንዳንድ ጊዜ ከሰው ጋር ማውራት መተንፈስ እፈልጋለሁ። ለዛ ነው እና ሁላችሁም ሸር ላይክ እያደረጋችሁ በዱአችሁ አላህ ይፈርጅሽ፣ ያለሽበትን ሀጃ አላህ ፈረጃውን ቅርብ አላህ ያድርገው፣ ነስር አላህ ያድርግልሽ፣ ነጃ ያውጣሽ እያላችሁ ዱአ አድርጉልኝ። ሁላችሁንም እንደዚህ አይነት መከራና ስቃይ አላህዬ እንዳያሳያችሁ ምኞቴ ነው። በተለይ በቤተሰባችሁ በምትወዱት ሰው መፈተን በጣም ከባድ ነው። አላህ በምትወዱት አይፈትናችሁ። እንደ ቀልድ ብዙ ጊዜ ዩቱብ ሰፈር ላይ እንደ ርዕስ አድርገን የምናመጣቸው ነገሮች አሉና ያስተምራሉም። ግን የሁሉም ቦታው ላይ ሲኮን በጣም ነው ፈተናው ይፈትነናል። አላህ ከእንደዚህ አይነት ፈተና ይጠብቃችሁ።
አላህ እኔ ካለሁበት ችግር አላህዬ ይጠብቃችሁ እህቶቼ፣ አላህ ይፈርጀን። በዱዓችሁ አትርሱኝ ነው በለው በተደጋጋሚ። በጣም ችግርና ጭንቀት ላይ ነው ያለው። አላህ ብቻ ያስቶር። አላህ ኸይሩን ነገር አላህ ያሰማን። ይህን ነው የምለው። በዱዓችሁ አትርሱም ማለት ነው። ሁላችሁንም አመሰግናለሁ። በቤት የመታችሁ ላይክ ሸር ለምታደርጉ፣ ኮሜንት እየጽፋችሁ ስለምትሄዱ፣ እሷ አልመጣሽልኝም ብላችሁ እንኳን ዝም የማትሉ ብዙ እህቶች አላችሁ። በጣም ነው የማመሰግነው። ያለሁበት ሁኔታ በጣም ከባድ ላይ ነው ያለሁት። በጣም ከምላችሁ በላይ ወንድሜ ችግር ላይ ነው ያለ። ከሳ ችግር ደግሞ አላህን ነጃ እንዲያደርገው ዱዓ አድርጉልን። እና ውድ ቤተሰቦች ላይክ ሸር እያደረጋችሁ በዱዓችሁ አትርሱኝ ለማለት ነው ዛሬ ብቅ ያልኩኝ። ሁላችሁንም አመሰግናለሁ። ጠፋሽ ብላችሁ ላረሳችሁ የእህቶች እየመጣችሁ ኮሜንት የምታደርጉ ቪዲዮዬን ቼክ ለምታደርጉልኝ በሙሉ አመሰግናለሁ። ያው ችግር ላይ ሁኜ ነው ያለሁበት ሁኔታ በጣም ከባድ ነው። አሁን ተረጋግቼ እያወራሁ ነው። በጣም ተረጋግቻለሁ ብዬ ማለት ነው። በጣም ተረብሼ ነው ያለሁት። ወንድሜ ችግር ላይ ነው ያለ። አላህ እንዲፈርጀው ዱዓ አድርጉልኝ። በምትወዱት ሰው አትፈተኑ። አልሐምዱሊላህ አንዳንድ ጊዜ አላህ ትዕግስቱን ሶብሩን እንዲሰጠኝ ዱዓ አደርጋለሁ። ለእኔም ዱዓ አድርጉልኝ። ለወንድሜም አላህዬ ነጃ እንዲያወጣው ካለበት መከራና ስቃይ አላህ እንዲፈርጀው በዱዓችሁ አትርሱኝ ሀባይብ። ሁላችሁንም አመሰግናለሁ። ሁላችሁም አላህዬ ይፈርጅሽ፣ አላህ ይፈርጅሽ፣ ፈረጃውን ቅርብ አላህ ያደርግልሽ ብላችሁ በኮሜንት ዱዓ አድርጉልኝ። በዱዓችሁ አትርሱኝ። ሁላችሁም ዱዓ አድርጉ። አመሰግናለሁ ለምትከታተሉኝ ሁሉ። ጀዛክላሁም ኸይረን። አላህ ከእንደዚህ አይነት ፈተና አላህ ይጠብቃችሁ። በምትወዱት ቤተሰቦቻችሁ አይፈትናችሁ። እንደዚህ አይነት ነገር እንኳንም ለወዳጅ ለጠላት እንዲሰጠው እኔ አልመኝም። በጣም ከባድ ነው። እሳት ታውቃላችሁ፣ እሳት ነው፣ እሳት ጎመራ ነው። ማብረድ የማትችሉት ከባድ ነገር ነውና አላህ ፈረጃውን ቅርብ እንዲያደርግልኝ ዱዓ አድርጉልኝ። ሁላችሁንም አመሰግናለሁ። መልካም ጊዜ ይሁንላችሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ።